ድነት በነፃ ነው ወደ ያገኘነው። አዎ በነፃ ነው ያገኘነው። ለዘላለም ድነናል፣ አይወሰድብን። ለዘላለም ድነን ግን በዳንበት ቦታ ካልኖረን ይወሰድብናል እያልኩ አይደለም። እናጣለን ካልኖረን፣ እሱ አይወስድብንም። እንዴት ነው የምናጣው ካላችሁ፣ የሆነ ግፍት አምጣችሁ ለኔ እናንተ ብትሰጡ ያን ግፍት እኔ ወስጄ አልፈልግም ብዬ ብጥልስ፣ አልፈልግም ብዬ ጥዬ ምናምን አንስታችሁ ትወስዳላችሁ። አሁን አንድ ሰው ለዘላለም ምንድን ነው በዳነበት በዛ ካልኖረ ጥሏል ማለት ነው። ከጣለ ምን ታደርገዋለህ? እንግዲህ ለዛ ማለት ቲቶ መጽሐፍ ምዕራፍ 2 ላይ ቁጥር 11 እስከ 13 ስታጠነው ምን ይላል? እዛ ቦታ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል አይደል? ከዛ ይህም ጸጋ ይላል ቁጥር 12 ላይ ኃጢአተኝነትንና ዓለማዊ ምኞት ክደን ይላል። ድኛለሁ ብለህ በኃጢአት ውስጥና በዓለማዊ ምኞት ውስጥ ካለክ እንዴት መንግስት ሰማይ ትገባለህ? ያ ድነት አንድ ሰው ድኛለሁ የሚል ከሆነ ምን ሆነ ነው? ከኃጢአትና ከዓለማዊ ምኞት መራቅ አለበት። ገላትያ መጽሐፍ ምዕራፍ 5 ቁጥር 24 ላይ ነው አይደል? የኢየሱስ ክርስቶስ የሆኑት ስጋ ከክፉ ምሻትና ምኞት ጋር ሰቀሉት ይላል። ከዳንክ ስጋውን መስቀል አለብክ። አስ ጳውሎስ እንዳለው ጳውሎስ ምን አለ? እኔ አሁን በስጋ ሞቻለሁ፣ አሁን እኔ ለራሴ ልኖር አልችልም፣ በእኔ ግን ክርስቶስ ይኖራል ነው ያለው። ሕያው ሆኜ እኔ አልኖርም አለ። በስጋ ካልሞትክ እመነኝ። ይሄንን እየሰበክ እየተረተርክ መጣልም አለ ወዳጄ። እግዚአብሔር ቀናተኛ እኮ ነው። ነገር ግን እሱ አይደለም ካንተ የግድ የሚወስደው። አንተ ከጣልክ ምን ያደርግ? በዳንክበት በዛ አልኖርም ካልክ በዓለማዊ ምኞትና ኃጢአት ውስጥ ከገባክ ምን እናደርግ? ድነት አይወሰድም፣ የዘላለማዊ ነው። እግዚአብሔር ንፉግ አይደለም፣ ሰጥቶ አይቀበልም። ነገር ግን አልፈልግም ብለህ አንተ እንደዚህ ከጣልክ ለራስ ስለጣልክ አንተ መንግስት ሰማይ አትገባ። ሊሳን እያለ አትገባ፣ ትንቢት እያለ አትገባ። ለሌሎች የፈውስ ምክንያት ሆነ እያለቅ ያ ቃሉን ካልኖርክ መንግስት ሰማይ አትገባ። ዮሐንስ ወንጌል ምዕራፍ 12 ነው አራት ቁጥር 48 አካባቢ እኔ ዓለምን ሊፋርድ አይደለም የመጣው ላድን እንጂ፣ ነገር ግን አሁን እናንተ የተቀበላችሁት ይህ ቃል መጨረሻ ላይ ካልጠበቃችሁ በሱ ካልኖራችሁ እናንተን የሚፋርደው እኔ አይደለም ይህ ቃል ነው እናንተ የተቀበላችሁት ብሎ ለአይሁድ እግዚአብሔር የተናገረው። ፕሮቴስታንት የእምነት ተከታዮች ሞኛን ነው። አው ማሪ ነው፣ ቸር ነው። የዘገየን ኃጢአት እቺ እንደ ብሪቲንግ በፊት ዘገየ ያደረገውን በጨለማ ውስጥ የነበረውን ሁሉም ትቷል። በዳነበት ግን ዘገየ ስታብል ሆኖ ካልሄደ ካልኖረ ድነቱን አቃልሎ ከጣለ ተጠያቂው እግዚአብሔር አይደለም ዘገየ ነው። ለምን? ድነቱን ጥሏል፣ አልፈልግም ብሏል። ይህ ጸጋ ይህ ድነት ምን ይፈልጋል? ዓለማዊ ምኞትን ኃጢአትነትን ክዶ የዘላለም ተስፋ የሆነው ክርስቶስን መጠበቅ አክሎ ምን እንዳለ ታውቃላችሁ? ቁጥር 13 ላይ ቲቶ 2:13 ላይ ራስን በመግዛት በጽድቅ እግዚአብሔርን በመምሰል ይላል። if you not control yourself you might not gain ያ eternal life ልታገኝ አትችልም። ራስን አንድ ሰው በቃ ጀግና ነው የሚባለው መቼ እንደሆነ ታውቃለህ? የራሱን ስጋ ባሸነፈ ጊዜ። አንዳንድ ጊዜ ታውቃላችሁ ትዳር መስርቶ ይበል ባሪታር ሆኖ እያለ ከሌላ ሴት ጋር ዝሙት የሚሰራ ወንድ፣ ከሌላ ወንድ ጋር ዝሙት የሚሰራ ሴት አይታችሁ ታውቃላችሁ? አልፎ ተርፎ ወጣት ሆኖ ቁጭ ብሎ በቃ ያንን ሁሉ ያየ በቃ ዝሙት ውስጥ የሚወራ ይመነኝ። ዝሙት የሚባለው የግድ ከአንድ ሴት ጋር ወይም ከአንድ ወንድ ጋር ስለተኛ አይደለም። ሳተኛ በሐሳብ ይበንድ መስራት ይችላል። አለቀ። ኃጢአት ነው በእግዚአብሔር ፊት። ድኛለሁ ካልክ እግረ መንገድ ልንገርህ፣ በዳንክበት በዛው ኑር። ቃሉ ይላል አይደል? ቲቶ መጽሐፍ ነው ሐዋርያ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳቸው መዳን ፈጽሙ ይላል። ያ ማለት ነው እንዳይወድቅብኝ። እንቁላል ሰው ገዝቶ በፌስታልን ይዞ እንደዚህ ያደርጋ ያመጣ ከስር ደግፎ ይይዛል። ለምን? ማይቢ ፌስታሏ ከተቀደለች ወርቆ ስለሚሳባል። በሰሚስትሩ በጥንቃቄ ካልኖርክ በሁኔታ የምትሰናከለ ትጥላለህ፣ ከዛ ትወርቃለህ። በራሴ ስራ ነው፣ በእግዚአብሔር አይደለም። አይዞህ፣ እግዚአብሔር ሉዓላዊ ነው። አንደኛ ልጅ አሳልፎ እስኪሰጥ ድረስ ወዶናል።